ሰላም ጤና ይስጥልኝ ውድ የዘጠነኛ ክፍል ተማሪዎች ይህ የምዕራፍ 1 የማጠቃለያ መልመጃ ከሰባተኛ ተራ ቁጥር ጀምሮ እንሰራለን ባልኩት መሰረት በክፍል 1 ከ1 እስከ 6 ሰርቻለሁ። በዚህ ደግሞ ሰባተኛ ጀምሮ suppose ዩኒቨርሳል ሴት አለን። ዩኒቨርሳል ሴቱ ባለ አንድ ዲጂት ነው። ባለ አንድ ዲጂት ማለት one digit numbers ከ0 እስከ 9 ማለት ነው። ዩኒቨርሳል ሴቱ ይሄ ከ0 እስከ 9 ይዟል። ሴት ኤ ደግሞ even natural number less than ኤ ደግሞ even natural number less than what 9 even natural number 2 4 6 እና 8 ነው ሴት ኤ ያዘው። እሺ ከዛ የተጠየቀው ዲስክራይብ እንድናደርግ የተጠየቀው ኤ ኮምፕሊመንት ማለት የኤን አባላት ማስወጣት ኤን ዲስሚስ እናደርግ ከማን ከዚህ ውስጥ ማለትም 2 4 6 አለች እዚህ ጋር 2 4 6 8 ሲወገዱ የሚቀሩት ቁጥሮች ኤ ኮምፕሊመንት ይባላሉ። 2 4 6 እንትታችሁ ሌሎቹ ኤ ኢንተርሴክሽን ኤ ኮምፕሊመንት ማለት ኤ ኮምፕሊመንት እዚህ ላይ በሰራነው መሰረት 0 1 3 5 እና 9 ናቸው ማለት ነው። ኤ ማለት ደግሞ 2 4 6 8 የነዚህ የጋራ የሆነ ሲሆን ኢምፕሊሲት ሴት ይሆናል። ምክንያቱም ኤ ማለት 2 4 6 8 ነው። ኤ ኮምፕሊመንት ማለት ደግሞ ሌሎቹ ናቸው ከነዚህ ውጭ ማለት ነው። የጋራ ሊኖራቸው አይችልም። ዩኒየን ስናደርጋቸው ይለናል ሲ ላይ ዩኒየን ስናደርጋቸው ዩኒቨርሳል ሴት ሆኖ ይሰጠናል። ኤ ማለት 2 4 6 8 ነው። ኮምፕሊመንት ማለት ሌሎቹ ናቸው። እነዚህን አንድ ጋር ስናዋሃዳቸው መልሶ ዩኒቨርሳል ሴቱን ይሰጠናል። ኤ ኮምፕሊመንት ኦፍ ኮምፕሊመንት ይለናል ዲ ላይ ኮምፕሊመንት ኦፍ ኮምፕሊመንት ማለት ኤ ማለት ነው። ኮምፕሊመንት በኮምፕሊመንት ካንሰል ስለሚሆን ኤ ማለት ነው። ኤ ማለት ደግሞ 2 4 6 8 ማለት ይሆናል። ኤምፕቲ ሴት ማይነስ ዩኒቨርሳል ሴት ኤምፕቲ ሴት is a subset of any set less ማለት ማይነስ ማለት ነው። ሷን ስናስወግድ ዩኒቨርሳል ሴቱን ስናስወጣ ከኢምፕቲ ሴት ይሆናል። እሺ ኢምፕቲ ሴት ኮምፕሊመንት ሲሆን ኢምፕቲ ሴት አለች ባዶ ስብስብ ማለት ነው። ወይም ኢምፕቲ ሴቷ እሷን ስናስወጣ ማለት ስለዚህ ኢምፕቲ ሴት ኮምፕሊመንት ማለት ዩኒቨርሳል ሴት ማለት ነው። ዩኒቨርሳል ሴት ኮምፕሊመንት ማለት ደግሞ ኢምፕቲ ሴት ማለት ነው። ወደ 8ኛ ጥያቄ ስንሄድ ዩኒቨርሳል ሴት ተሰጥቶናል። ሴት ኤ አለን፣ ሴት ቢ አለን። ጥያቄው ዩኒቨርሳል ለስ a symmetric difference of b ነው or a change of b ማለት ነው። a change of b ማለት a union b a change of b ማለት a union b minus a intersection b ማለት ነው። minus a intersection b ማለት ነው። ስለዚህ a union b ማን ነው? የa እና የb ውህድ ማን ነው? ከዛ ኢንተርሴክሽኑ ማን ነው? ከዛ እሱ ሲወገድ ማን ነው የሚለውን በመጀመሪያ እና ዩኒየን ስናደርጋቸው ኤ እና ቢ 1 2 3 4 5 7 ኤ ዩኒየን ቢ 1 2 3 4 5 ኮማ አለው ያው 5 6 የለም 7 እስኪ አግዞኝ ኤን እና ቢን ስናዋሃድ 1 2 3 4 5 7 እሺ ከዚህ ውስጥ የጋራ የሆነውን ስናስወግድ አንድ ሁለቱም ጋር አለ እናጠፋታለን ማለት ነው። እቺን
አንድ 2 የጋራ አይደለም 3 የጋራ አለን እሷን እናስወግዳታለን 3ን 4 የጋራ አይደለም 5 የጋራ አይደለም እሺ 7 የጋራ አይደለም በቃ 2 4 5 የጋራ አይደሉም ማናማን ብቻ ናቸው የጋራ የሆኑት 1 እና 3 አንድ እዚህ አለች እዚህም አለች yes 3ም እንደዛው ሌሎቹ ግን 5 እና 7 4 2 ለየብቻ ናቸው በቃ አሁን a change of b ሰራን ማለት ነው ዩኒቨርሳል ሴቱን ፈለግና የጋራውን አስወገድን a change of b ማለት or symmetric difference of b ማለት ይሄ ማለት ነው ማን ቀረችን a change of b ማን ቀረን 2 4 5 እና 7 እነዚህ ቀሩን ይሄንን ከዩኒቨርሳል ሴት ማስወጣት ማለት ነው አሁን የመጨረሻው ስራችን 2 4 5 7 ስናስወግድ ማን ይቀረናል የመጨረሻ መልሳችን በቃ አስወግዱነት 2ን ከዚህ ከ1 እስከ 10 ውስጥ ካሉት ቁጥሮች ውስጥ 2ን አስወጡ 4ን አስወጡ 5ን አስወጡ 7ን አስወጡ ቀሪው መልስ ይሆናል ጨረስን ወደ 9ኛ ጥያቄ ስመጣ ዩኒቨርሳል ሴት አለን አሁንም እዚህ ጋር ሴት A አለን ሴት B አለን then which of the following is true የሆነው ነው የምንሰራው ስለዚህ A union B complement ማለት ምን ማለት ነው A union B complement ማለት A union B በመጀመሪያ ልክ አሁን 8ኛውን ጥያቄ እንደሰራ ነው A እና B ዩኒየን እናደርጋቸዋለን እናዋህዳቸዋለን አንዴ ከዚያ በኋላ ከዩኒቨርሳል ሴቱ እናስወግዳለን A እና B ሲዋሃዱ ምን ይሆናሉ 2 A እና B ሲዋሃዱ 2 3 4 ይሄን እንኳን ባልሰራላችሁ እናንተ ሐሳቡን ከነገርኳችሁ እናንተ ብትሰሩት 2 3 4 አንድ ጋር ማዋሃድ 5 ማን ይሄንንና ይሄንን አንድ ጋር ማድረግ በቃ ጽንሰ ሐሳቡን ልንገራችሁና እናንተ ስሩ ይኸውላችሁ ሁሉን ነገር አጣብቁ ኤን እና ቢን አንድ ጋር አድርጉ መደጋገም የለም እሺ አንድ ጋር ካደረጋችሁ በኋላ የምታገኙትን ስብስብ ከማን ላይ ታወጣላችሁ ከ1 እስከ 14 ካለው ላይ እየቀነሳችሁ ማስወገድ ነው ለምሳሌ ዩኒየን ስናደርግ ካገኘናቸው ውስጥ 2 አለች 3 አለች ይሄ እንግዲህ ከዚህ ውስጥ የሚወገዱ ናቸው ማለት 2 ይወገዳል 3 ይወገዳል 4 ይወገዳል 5 6 እንዳለ ይቆያል አይወገድም 7 ይወጣል 8 ይወጣል 9 ይወጣል 10 ይወጣል 11 ይወጣል በቃ የቀሩት መልስ ይሆናሉ B A intersection B እና A complement እና B complement union ሲሆኑ እኩል ናቸው ነው የሚለው ምን የሚል ዲሞርጋንስ ሩል ምን ይላል መሰላችሁ A union A complement union B complement እኩል ነው A intersection B the whole complement ጋር እኩል ነው የሚለን አሁን እኛ እስኪ ይሄንን እንሞክር የA እና የB ጋራ የዚህንም ጽንሰ ሐሳቡን ልንገራችሁ የA እና የB ጋራ ፈልጉ A ውስጥና B ውስጥ የሚገኙ አባላት እነማን እንደሆነ ፈልጉ አስቀምጡ ከዚያ እንደገና ደግሞ A complement ማለት እዚህ ጋር ማሰምርላችሁን ከዚህ ውስጥ አውጡና የሚቀሩትን ጻፉ 1 B complement ማለት ደግሞ እነዚህን ከዚህ ውስጥ አውጡና የሚቀሩትን ጻፉ 2 እነዚህን ሁለቱን አንድ ጋር አዋህዷቸው ስታዋሃዱ ከA intersection B ጋር እኩል ይሆናል ወይ የሚለውን ትፈልጋላችሁ
እዚህ ጋር ስንመጣ ደግሞ ስለ ኤ ቼንጅ ኦፍ ቢ አወራችሁ። ኤ ቼንጅ ኦፍ ቢ ማለት ኤ ዩኒየን ቢ 8ኛው ላይ እንደሰራ ነው። ኤ ዩኒየን ቢ እሱን ትፈልጋላችሁ። ኤ ኢንተርሴክሽን ቢ ትፈልጋላችሁ። ከኤ ዩኒየን ቢ የኤ ኢንተርሴክሽን ቢ ታስወጣላችሁ። ይሄን አንድ መልስ ስሉና ትይዙና ከዛ በኋላ ደግሞ ከማን ጋር እኩል እንደሆነና እንዳልሆነ ማየት ነው። ኤ ኢንተርሴክሽን ቢ የኤ እና የቢ የጋራ የሆነውን ከማን ላይ እሱን ከፈለጋችሁ በኋላ ኤ ኢንተርሴክሽን ቢ ዘ ሆል ኮምፕሊመንት ከዩኒቨርሳል ሴት ላይ ታስወግዳላችሁ። ኤ ዩኒየን ቢ ማለት ኤን እና ቢን አንድ ጋር ማድረግ ነው። ኤ ኢንተርሴክሽን ቢ ማለት እነዚህ ውስጥ የጋራ በዚህና በዚህ በሁለቱም የሚገኙ ማለት ነው። ከዩኒቨርሳል ከአንድ ጋር ውህድ ካዋሃዳችሁ ውስጥ የጋራውን ስታስወግዱ የምታገኙትን አባል አስቀምጡ። እዚህ ጋር ስንመጣ ደግሞ ኤ ኢንተርሴክሽን ቢ በኤ እና በቢ መካከል ያለውን በሁለቱም ጋር የሚገኘውን ተለያላችሁ። ከዛ ኮምፕሊመንት ማለት እነሱን ከዚህ ጋር ስታስወጡ መጀመሪያ ካገኛችሁት ጋር እኩል ነው ወይ ነው። ዲ ላይ ስንመጣ ኤ ለስ ቢ ማለት ኤ ውስጥ ብቻ የሚገኝ ቢ ውስጥ የማይገኝ 3 5 7 ይላቸዋል። ኤ ውስጥ ብቻ የሚገኝ ኤ ውስጥ ለምሳሌ 3 አለች ቢ ውስጥ ግን የለም እያለ ነው። አዎ የለም። እሺ 5 እዚህ አለች ቢ ውስጥ የለም። እሺ 7 ኤ ውስጥ አለ ቢ ውስጥ የለም። ይሄ ለምሳሌ እውነት ነው። ኤ ያለን እዚህ ጋር ሴት ቢ ያለን ሴትስ ከዛ የጋራ የሆነው ደግሞ እዚህ ጋር አለን። አሁን እዚህ እንግዲህ የጋራ ማንና 4 እና 7 አሁን እዚህ ጋር ኤ ስኩዌር አለች ቢ ውስጥ ደግሞ 4 አለች። 4 ሴት ኤ ውስጥ የለች ሴት ቢ ውስጥ አለች። እዚህ ደግሞ የጋራ 4 የጋራ ሆና ታገለግላለች እያለን ነው። እና ምን እናውቃለን ማለት ነው? ኤ ስኩዌር ማለት ከማን ጋር እኩል ነች? ከ4 ጋር እኩል ናት ማለት ነው። ያለን አማራጭ ይሄ ነው በቃ። ስለዚህ ኤ ማለት 2 ነው እንላለን። የኤ ዋጋ 2 ነች። ከዛ ደግሞ እዚህ ጋር 7 አለች። እዚህ ውስጥ 7 የሚባል የለም። 7 ደግሞ የጋራቸው እንደሆነ እየነገረን ነው። ምን እናደርጋለን? አሁን ደግሞ ኤ ፕላስ ቢ እኩል ነው 7 ጋር እንላለን። ኤ ደግሞ ስንት አግኝተናል? ኤ ደግሞ 2 አግኝተናል። 2 ሲደመር ቢ እኩል ይሆናል 7። ስለዚህ የቢ ዋጋ 5 ነው። ጨረስን። ኤ ስንት ነው? 2። ቢ ስንት ነው? 5። በቃ የኤ እና የቢ ዋጋዎች እነዚህ ናቸው። እንደገና ሌላ ጥያቄ ኤ ዩኒየን ቢን ደግሞ ስሩ ይላችኋል። አሁን ሴት ኤ ማን ሆነ ማለት ነው? ሴት ኤ 3 አለ 7 አለ ኤ ስኩዌርድ አለች። ኤ ስንት ነች? 2 ስለሆነ 4 ስኩዌር ስትሆን 4። የኤ አባላት እነዚህ ናቸው። የቢ አባላት ደግሞ 2 አለች 4 አለች። ኤ ፕላስ ቢ ማለት 2 ኤ ፕላስ 1 ማለት 2 ሲደመር 1 3 አለች። ኤ ፕላስ ቢ ማለት 7 ማለት ነው። ኤ 2 ቢ 5 7 በቃ ዩኒየን አድርጓቸው ሲለን እንግዲህ ኤ ዩኒየን ቢ እኩል ይሆናል 2 3 4 7 ይህ ማለት ነው። በቃ ሰከንደሪ ስኩል በሚባል ትምህርት ቤት ውስጥ 200 ተማሪዎች አሉ እና በዚያ ውስጥ 200 ተማሪዎች ውስጥ 90ዎቹ የናቹራል ክለብ ኦር ኔቸር ክለብ ናቸው።
አንድ 30ዎቹ ደግሞ ሚኒ ሚዲያ ክለብ ናቸው። 21ዎቹ ደግሞ የሁለቱም ክለብ ናቸው። እነዚህ መረጃ እናያዝና ጥያቄ አለን። በቬን ዲያግራም እናስቀምጠው። እንዲህ እናድርግና ናቹራል ያለን 90 ናቸው። አንድ ሚኒ ሚዲያ ኤም እንበለውና 31 ናቸው ነው ያለን አይደል? 21 ደግሞ የጋራ አለን ነው ያለን። አንዴ ቼክ እናድርገው። 90 ያውና እሺ 30 ትክክል ነው። አሁን የተጠየቀው how many students are እንደገና ጠቅላላ ግን 200 ናቸው ትምህርት ቤት ውስጥ የሚገኙት። ጠቅላላ 200 አለን። 200 ጠቅላላ የሚገኙ ተማሪዎች እና how many students are member of either አሁን ተመልከቱ 90 ናቹራል ተማሪዎች 90 እዚህ 21 አሉ። እዚች ባዶ ላይ 90 ላይ 69 እዚህ እንሞላለን። አያችሁ 69 እና 21 90 እዚች ጋር ደግሞ 10 ሁለቱን ስንደምር ተመልከቱ ይሄው እነዚህን ስንደምር ይሄ እንዳለ አሁን ይሄን እንደዚህ ማከብላችሁ የኤም ነው 31 ይቺ 10 የኤም ብቻ። ከዚህ ቀደም እንደነገርኳችሁ ቡና ብቻ የሚጠጣ ማለትና ቡና የሚጠጣ ይለያያል። ቡና ብቻ የሚጠጣ ሌላ ነገር አይጠጣም ማለት ነው። ቡና የሚጠጣ ማለት ግን አናውቅም ስለሌላው ይቻላል። እዚህ ጋር የማሳያችሁ ደግሞ የኤን ብቻ ይሄ እንዳጠቃላይ ደግሞ የኤን አሁን ሁለቱንም የሚማሩ ናይዘር ነው የሚለን 69 ሲደመር 21 ሲደመር 10 100 ናቸው። how many students are not member of either ጠቅላላ ተማሪዎቹ 200 ናቸው። 100 ሆኑ ምን የሚማሩ እዚህ ጋር 10 ኤም ብቻ የሚማሩ 10 ሁለቱንም የሚማሩ 21 ኤን ብቻ የሚማሩ 69 እነዚህን ስንደምራቸው 100 ሆኑ። 100ዎቹሳ የሉበትም። የሲ ጥያቄ ምንድነው የሚለው how many students are only natural club ይሄ ደግሞ only 69 ማለት ነው። only m club ሚዲያ ቢላችሁ ደግሞ 10 ይሆን ነበር። አበቃ። የመጨረሻው ጥያቄ ደግሞ 100 ተማሪዎች ህፃናት አሉ። 45ቱ ማቴማቲክስ 35ቱ ሳይንስ 10ሩ ሁለቱንም ተመሳሳይ 45 ማትስ ኤም እንለዋለን 35 ሳይንስ ኤስ 35 10 ሁለቱንም እሺ ማትስ ብቻ እዚህ ጋር እንጽፋለን ማለት ነው። ማትስ ብቻ 35 እዚህ ደግሞ ሳይንስ ብቻ 25 ጥያቄው ምንድነው how many like neither of the subject neither ይሆን አሁን የሚማሩ ምንም ሆነ ምን የሚማሩ ስንት ናቸው ደምሩልኝ 25ን 10ን ነው ሶሪ ደምሩልኝ 35ን 10ን 25ን ስደምሩ ስንት ታገኛላችሁ 70 ነው የሚሆነው አይደል 70 እነዚህ የሚማሩ ናቸው። እዚህ ማትስ ብቻ እዚህ ሁለቱንም እዚህ ጋር 25 ደግሞ ሳይንስ ብቻ ምንም ሆነ ምን እነዚህ
የሚማሩ ናቸው። 70 የማይማሩ 100 ናቸው። የሚወዱ የሚማሩ ሳይሆን የሚወዱ ላይክ የሚወዱ ሶ ፍቅሩ የሌላቸው ስንት አሉ ማለት ነው? 30 መልሳችን ቢ ይሆናል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ቻው።